ለዘዋሉ ዱንያ እቺ ፍጥረተ ዓለም ዱንያ እኮ መጥፋቷ አሉ ነብዩ አለይሂ ሰላቱ ወሰላም አላህ ዘንድ የአንድ ሙእሚን ነፍስ ከሚጠፋ የበለጠ ነው። እቺ የምታዩት ዱንያ መጥፋቷ አንድም ሙእሚን ደም ከመፍሰስ ነብዩ አለይሂ ሰላቱ ወሰላም በሌላ ዘገባቸው ላይ ወለው አነ አህለ ሰማ ወአህለ አልአርድ የሰማይ ነዋሪዎች መላእክት ቢሊየን ትሪሊየን ኳድሪሊየን ቁጥሩን አላህ የሚያውቅ እና የምድር ነዋሪያን ጅኑም ኢንሱም እንስሳው አንድም ሙስሊም በመግደል ላይ ቢተባበሩ ሰብስቦ ሰዓት ውስጥ ይጨምራቸዋል። ልብ ብላችኋል። አንድ ሙስሊም ደሙ ከባድ፣ ክብሩ ከባድ፣ ገንዘቡ ጥቦቃ አይደለም። መግደል አይደለም በቀልድ ወደሱ በመሳሪያ ማመላከት አይቻል። ነብዩ አለይሂ ሰላቱ ወሰላም ላ ይሽሩ አሐዱኩም ኢላ አኺሂ ቢስላህ አንዳችሁ እኮ ለቀልድ ብሎ መሳሪያ ወደ ወንድሙ እንዳያቅጣጨዋል። ሽጉጥ ይዘህ ሊሆን ይችላል፣ ቢላ እንደ ቀልድ እኮ ነው አታድርጓል። ምናልባትም ሸይጣን እጁ ስቦት ራሱን ጀሃነም ውስጥ ሊያገኘው ይችላል። ድንገት ሊተኮስብህ ይችላል። ድንገት ቢላው ሊወጋው ይችላል። ማትወጣበት ሰዓት ውስጥ ገባህ እንዳታመላክቷል። ለቀልድ እንኳን አንድ ሰው ወደ ወንድሙ ስለትን ሲያመላክት ለቀልድም ቢሆን አሉ ነብዩ አለይሂ ሰላቱ ሰላም መላእክት ይረግሙታል እጁን እስኪመልስ። የፈንጅ ቀጠና ውስጥ ገብተሃል ማለት ድንገት ልትሳሳት ትችላለህ። የማትወጣበት ጉድጓድ ውስጥ ወደክ። ነፍስን መግደል እስልምና በእጅጉ የተጸየፈው የሰው ልጅ የተከበረ እምነቱ የግሉ አስገድዶ ማስለም በእስልምና የለም። ላ ኢክራሃ ፊዲን አስገድዶ ማስለም የለም በእስልምና። አስገድደውም እንዲሰልም አይፈለግም። ሙናፊቅ ነው የሚሆነው። እምነቱን ደብቆ በውጪ የሳቀ ነው የምታገኘው። ክልክል ነው በእስልምና። ነፍስ አላህ ዘንድ ትልቅ ዋጋ ተሰጥቷል። መጀመሪያ የአደም ልጆች አላህ ፊት ቀርበው ሲዳኙ ዳኝነት የሚሰጠው የደም ጉዳይ ነው አሉ ነብዩ አለይሂ ሰላቱ ወሰለም። አወሉ ማ ይቅዳ በይነል በሸር አድማእ ነው ያሉት። በሰው ልጆች መሃል አላህ ዘንድ መጀመሪያ ከሱ ሐቅ ሶላትን ይጠይቃል። ከሰዎች መብት ግን ደምን ነው አላህ የሚጠይቅ። ለምን ነው ያፈሰስከው ያን ደም ይባላል። መጀመሪያ አላህ ዘንድ የሚቀርበው እሱ ነው። ፊል ሐዲስ በሌላ ዘገባ ላይ ሶሒህ በሆነው ዘገባ ላይ የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ረሱሉ ምን አሉ? አንድ ሰው የተገደለው ሰው የውመል ቂያማ ራሱን በአንድ እጁ ይዟል። ተገሏል። አንገቱን ተቆርጦ ተገሎ ሊሆን ይችላል። ራሱን በአንድ እጁ ይዞ ገዳዩን በሌላው እጁ ይዞ እየጎተተ አርሹ ረህማን አላህ ፊት ይቆማል። አንገቱ ደም እየተፋል። ከዛም ይላል አላህ ወይ ይህ ሰው ለምን እንደገደለ ይጠይቅልኝ ይለው። አላህ ፊት ፍርዱ ቀርቧል። ከዛም አላህ ተዒስት እድለ ቢሶንክ ይለዋል። ወደ እሳት ውሰዱት ይባል። ደምን ስታፈሰው የግድ መሳሪያ ስላንቀሳቀስክ አይደለም። በጻፍከው ጽሑፍ ፌስቡክ ላይ በለቀቅከው ማህበረሰቡ ዘንድ በዘራሁ ወሬ ህዝብ ተነሳስቶ ለልቂት ውስጥ ገባ ማለት ደም ውስጥ ተሳትፈሃል። የአላህ ፍርድ ከባድ። አንድን ሰው በመግደል ላይ የተሳተፈ ሰው ግንባሩ ላይ የውመል ቂያማ እድለ ቢሱ ተብሎ ተጽፎበት ወደ አላህ ፊት ይቀርባል። እጃችሁን ከደም ጠብቁት። አላህ ሁላችን ይጠብቅ። አይደለም የሰው ደም እስልምና ራስን መግደል ከልክሏል። ወላ ተቅቱሉ አንፉሰኩም ኢነላሃ ቢኩም ረሒማ አላህ እኮ ለእናንተ አዛኝ ነው፣ ራሳችሁን አትግደሉ። አንዳንድ ወንድሞች አንዳንዱ ሰው ራሱን እያጠፋ ነው ኡስታዝ መልእክት ስጥ ያሉኛል። ሰውን አይደለም ራስን ማጥፋት ተከልክሏል። አንድ ሰው ራሱን ከገደለ በገደለበት መሳሪያ ጀሃነም ውስጥ ይቀጣል። ያልተቋረጠ ቅጣት። ተራራ ላይ ራሱን ወርውሮ ከሆነ ጀሃነም ውስጥ ራስን ወርውር እየተባለ ይደጋግመዋል። ስቃይ ጊዜያዊ ሁኔታ ይሆናል ወደዛ የወሰደ
በኢኮኖሚካሊ ጎልሏል፣ በትምህርት ውጤታማ አይደለህም፣ የፈለግካት ልጅ አልተሳካችልህም። የሰው ተስፋ የሚያስቆርጠው ብዙ ነገር ይኖራል። በዚህ ተነሳስቶ ከዚህ ልገላገል ያለ ሰው ወደ ማይገላገልበት እስር ቤት ውስጥ ገባ። ተራራ ላይ ራሱን ይጣላሉ ነብዩ አለይሂ ሰላቱ ወሰለም። ሁሌ ራስህን ጣል ይባላል። እዛ መርዝ ጠጥቶ የሞተ ሰው እየተቀሰቀሰ ሁሌ ራሱን በመርዝ እንዲገል ይደረጋል። በቢላ ራሱን ወግቶ የገደለ ሰው ሁሌም ራሱን እንዲወጋ ይደረጋል። የራስን ነፍስ ማጥፋት ተከልክለ። ያውም ዑለማዎቹ ራሱን የገደለ ሰው ጀናዛው ይታጠባሉ? ክርክር እኮ አለ። ሰፊ የሆነ ክርክር። ከሙስሊሞቹ መቃብር ይቀበራሉ? ክርክር እኮ አለ። ነፍስን አላህ እንጂ ባሪያው መውሰድ አይችል። ከዛ ነው በሌላ ሐዲስ ላይ ባሪያዬ እኮ ነፍሱን ቀደመኝ ጀነትና ከልክየዋለሁ ይላል አላህ። እሱ ብቻ ነው የሚወስዳት ሲፈልግ። ኑሮ ካልተሳካልህ ነብዩ ያሉን ዱዓ አለ። አላህ ሆይ መኖሬ መልካም ከሆነ አቆየኝ፣ ወደ አንተ መምጣቴ መልካም ከሆነ ደግሞ ውሰደኝ ብለህ ዱዓ አድርግ። የመጨረሻው ጥግ እሱ አላህ ይመርጥልሃል። ራስን መግደል ሐዲሱ እንደሚለው ኻሊደን ሙኸለደን ፊሃ ነው የሚለው። ጀሃነም ውስጥ ላይወጣ ይገባል ነው የሚለው። ጀሃነም ውስጥ አይወጣ ነው። ኢማም አልነወዊ በሸርሂ ለሙስሊም አንድም ባብ አስቀመጡ። አይ ራሱን የገደለ ሰው ሙሉ ለሙሉ ጀሃነም ገብቶ አይቀርም፣ ምናልባትም ተቀጥቶ ይወጣል ይላል። ለዚህም መረጃ አድርገው የጠቀሱት ሐዲስ ጡፈይል ኢብኑ ዐምር አልደውሲ ከደውስ ሀገር የመጣው ጡፈይል እስልምናን ከተቀበሉት ጎሳዎች ውስጥ አንዱ ነው። ነብዩን አለይሂ ሰላቱ ወሰላም መካ ላይ ያሉ የአላህ መልእክተኛ መካ ለርሶ የተመተች ሀገር አይደለችም፣ ወደ ደውስ ይምጡና ጥበቃ እናርግላችሁ አላቸው። አልፈልግም አሉ። በእርግጥም አላህ ለመልእክተኛው መዲናን መርጦ ስለነበር ታዲያ ከጡፈይል ጋር ሂጅራ አደረገ ወደ መዲና። ሰዎችም አብረውት ሂጅራ አደረጉ። አብረውት ከሄዱት ውስጥ መዲና ላይ እንደገቡ አየሩ አልተስማማቸው። መዲና ወባ ይበዛባት ነበር፣ አየሯ ጥሩ አልነበረ። በዱዓ ነው አላህ ያነሳላቸው። ከዛ ከሰለሙት ውስጥ አንዱ ታመመ። ህመሙን መቆጣጠር አቃተው። ገና አዲስ እንደሰለመ ነው። በሽታው ሲበዛበት የደም ቱቦውን ቆረጠ፣ ደም ፈሰሰው፣ ሞተ። ጡፈይል ደነገጠ፣ ራሱን ገደለ ብሎ። ከዛም በህልም አየ። ሲያየው ግን በጥሩ ሁኔታ አየው፣ አምሮበታል። እጁን ግን እንደተቀለለው ጠየቀው፣ አላህ ባንተ ላይ ምን ውሳኔን ወሰናል? ቃል ገፈረ ሊ ቢሂጅረቲሂ ኢላ ነቢይሃ። አይ አላህማ ማረኝ ወደ ነብዩ በመሰደድ ያለ ሀገሩን፣ ንብረቱን፣ ቤተሰቡን ጥሎ ነብዩን ለማገዝ ከሳቸው ጥግ ለመሆን ተሰዷል። በዚህ ማረኝ። ታዲያ እጅህ ለምን የተጠቀለለ ብዬ አልኩት ይላል። አይ እጅንማ አንተ ያበላሸኸውን እኛ እናስተካክልም ተባልኩ። እጁ እንደተጠቀለለ ወጣው አለ። ህልሙ ከብዶታል። ወደ ነብዩ አለይሂ ሰላቱ ወሰላም መጣው። ያ አላህ መልእክተኛ እገሌን እኮ እጁን ቆርጦ የሞተውን ልጅ አየሁት፣ በጥሩ ሁኔታ አየሁት፣ እጁ ግን እንደተጠቀለለ ነው፣ እንደደማ። ከዛም ነብዩ አለይሂ ሰላቱ ወሰላም ያ አላህ ሐዘኔታቸው ጥግ የደረሰ ነው። እጃቸውን አነሱና አላሁመ ፈሊየደይሂ ፈግፊር አሉ። አላህ ሆይ እጁንም ማረው አሉ ነብዩ አለይሂ ሰላቱ ወሰላም። ራሱን የገደለ ሰው ቅጣቱ የበረታ ነው። አይደለም ሌላም መግደል ሰው አይደለም እንስሳ ክልክል ነው። በእስልምና የተፈቀደልን በግና ደሮ ለማረድ فليحد احدكم شفرته ስለቱም በደንብ አስተካክሎ ይሳለው። ደሮዋን ፍየሏን ሲያርድ እንዳያሳምማት ቶሎ ይገላግላታል። ወልዩሪህ ذبيحات ይገላግላት ቶሎ ረፍት ይስጣት እንዳያሰቃያት። እስልምና አቋም ይሄ። ዑመር ኢብኑ አልኸጣብ አንድ ሰው ፍየል እየጎተተ በግራ እጁ ደግሞ ቢላ ይዞ ሲሄድ የት ነህ አሉት። ላርዳት ፈልጌ ነው ፍየሏን። ሁለት ያትግደላት እንጂ አሉት። እዚህ ቢላ ይዘህ እዚህ እየጎተትካት ስቃይ ውስጥ እስክትታረድ ሙሰዳት እሰራት እዛ ቢላውን አውጥተህ ረዳት። ሁለት ያትግደላት እንጂ እስልምና ለእንስሳ መያዝ እንዲህ እንስሳ ማሰቃየት አልተፈቀደልም። አይደለም በግና ደሮ ፍየል አይደለም አዋፋት መግደል በእስልምና ክልክል።
ወፎችን መግደል፣ ጉንዳኖችን መግደል፣ ንብ መግደል በእስልምና ክልክል። መግደል የሚቻለው ጉዳት የሚያደርስብህን ብቻ። በረሮ መግደል ይቻላል፣ ጉዳት ስለሚያደርስ ብቻ ነው የተፈቀደ። ጉንዳን፣ ተዋን፣ ቢምቢ መግደል አይቻልም፣ ጉዳት የሚያደርሱ ከሆነ ብቻ። እስልምና ለነፍስ ትልቅ ዋጋ ነው የሰጠ። ሳትገላቸው ማስወገድ ከቻልክ መግደል አልተፈቀደልህ። ካልቻልክ ግን ትጠቀመዋለህ ለመድኃኒት። አቃጥለ መግደል እንኳን አይቻልም በእስልምና። አንድ ነብይ ያሉ ነብዩ አለይሂ ሰላቱ ወሰላም አንድ ነብይ አንዲት ጉንዳን በላቸዋል፣ አሳመመች። በጣም ተበሳጨና የጉንዳሉን ቤት እንዲቃጠል አዘዘ። አላህ ወቀሰዋል። አንዲት ጉንዳን በላችን ብለህ የሙሉ የጉንዳኑን ቤተሰብ አላህን ተስቢህ የሚያደርጉትን ታቃጥላለህ እንዴ? ጉንዳን ሁሉ ነገር አላህን ያመሰግናል፣ ጉንዳኗም አላህን ታወሳለች። አንዷ በላች ብለህ ሙሉ ትውልድ ታጠፋለህ አላቸዋል። እስልምና ለነፍስ ትልቅ ዋጋ ሰጥቷል። ይሄ በየሚዲያው የምትሰሙት ዜና ተረት እኛን አይወክልም። ማጣፊያ ሲያጡ እስልምና ጋር ሊያይዙት ይሞክራሉ። እስልምና ለነፍስ ለሰው ልጅ ትልቅ ዋጋን ሰጥ። ማመን አለማመን መብቱ። ሙስሊም አገር ውስጥ የሚኖር አይደለም እንደዚህ አብረን ሸሪዓ በሚተዳደርበት ውስጥ አገር እየኖርነ አንድ ጥገኝነት ጠይቆ የሚኖር የሌላ እምነት ነዋሪን የገደለ ሰው የጀነትን ሽታ ያገኝ ምናሉት ነብዩ አለይሂ ሰላቱ ወሰለም። ሙስሊም አገር ውስጥ ለም የጅድ የጀነትን ሽታ ያገኝ ማለት አንድ ሙአኸድ ቢኖር መጥቶ ለስራ መጥቶ የሙስሊም አገር ውስጥ እየኖረ እሱን የገደለ ሰው የጀነትን ሽታ ያገኝ አይደለም። እንዲህ አብረን በምንኖርበት ሜዳ ላይ እስልምና ራሱን አያስነካም፣ አያስደፍርም። የጀግና ዲን ክብሩ ሲነካ እምነቱ ሲነካ ደረቱን ይሰጣል። በሰላማዊ መኗኗር ግን ማንንም እንድንነካ አልተፈቀደም። ላ የንሃኩም አላህ عن الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروكم እነዛን በሃይማኖት ያልተጋደሏችሁ ከሀገር ያላስወጧችሁ መልካም ልትሉላችሁ አልከለከልኳችሁ ማለት ነው። አንተ በሩኩም ቢር ላይ ልክ ቢሩል ዋሊደይን ለወላጅ መልካም መዋልን ልክ እንደዛ ለክርስቲያን ጎረቤት ለአብሮ ለተማረ ሰው ለሥራ ባልደረባ ለሴክሬታሪዎች መልካም ልትሉላችሁ አላህ አልከለከለ። እስልምና የሰው ልጅ አከበረ፣ ደሙን እንድንጸየፍ ያደረገ አይደለም። በሙስሊም አይደለም ሱፊ ሰለፊ ብለህ አይደለም፣ ሌላ እምነት የመኖር መብት አለ። በፍቅር ነው የምትጠራው፣ በሰላም ነው የምታባብል፣ በመረጃ ነው የምታሸንፍ። አላ ወፍዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان نبي عليه الصلاة والسلام በባለፈው ኹጥባችን እንዳነሳነው የማሳረጊያ መልእክታቸው የጀመሩበት አረፍተ ነገር ይሄ ነው። ኢነ ዲማአኩም ደሞቻችሁ ልታፈሱት የተከለከለ የሰው ልጅን ደም ማፍሰስ የመጀመሪያ አደራ ያሉት የማሳረጊያ መልእክታቸው እሱ። አላሁም ሱብሓነሁ ወተዓላ ቁርአን ውስጥ የኔ ያዛኙ ጌታ ባሮች አሉኝ ዒባዱር ረሕማን ከነሱስ ባህሪያቸውን ጠቅሷል። ከተቀሰውስ ወለዚነ ላ የድዑነ መዐላህ ኢላሃን አኸር እነዛ ናቸው የኔ ባሮች ከአላህ ጋር ሌላን አጋርተው የማይጠሩ አላህንም ድረስልኝ ቁጥቡም ድረስልኝ ጀበናው ጨፌው ቄጠማው ቀብሩ አብረው የማይጠሩ ናቸው። ተውሂዳቸው ጽድት ያለ ሰማይና ምድርን ለፈጠረው ብቻ እጅ ያነሳሉ። ቁርአን ውስጥ ገብተህ ረበና ነው የነቢያት ጥሪ ሁሉ ረበና ነቢያቶች ሁሉ እጅ ያነሱ አላህም ብቻ የሚጠሩ ናቸው። ከዛ ማስከተልና አላህና ነፍስንም የማይገድሉ ናቸዋል።
የኔ ባሮች ማለት ተመልከት ከሽርክ ጋር ነፍስን መግደልን አብሮ ጠር የአላህ ምርጥ ባሮች እጃቸው ደም ውስጥ የለም ቀልባቸው ሰላም የሰው ወንጀል የለባቸው አእምሮአቸው ንጹህ ነው ንጹህ አእምሮ ምቹ ትራስ ነው በሰላም ነው የሚያድሩት የሚያሰቃያቸው የሚያሳዳቸው የሰው ደም የለባቸው ዒባዱ ረሕማን እስልምና ለነፍስ ከሰጠው ዋጋ የተነሳ አንድን ነፍስ የገደለን ሰው ነፍስ ነው የሚከፍል እዚህ ሀገር አንዱ ይገልና ሲያዝ እስር ቤት እየቀለብከው 20 ዓመት ይቀመጣል የእስልምና አቋም እሱ አይደለም ነፍስ ካጠፋ ነፍስ ነው የሚከፍለው ሌላ ዋጋ የለው ለነፍስ የሚመጥናት ሌላ ዋጋ የለም ነፍስ ቢሆን ካገደለ ይገደላል ይሄን የእስልምና አቋም ለምን መግደልን ሰው እንዲፈራ በገንዘብ እንደሚፋታው በዘመድ እንደሚያመልጥ እንዳያስብ ልክ የገደለ ቀን እንደማይኖር ማወቅ አለበት እስር ቤት አስቀምጣ አትቀልበውም የእስልምና አቋም ለምን ይሄ የሚደረገው ነፍስን ለማጥፋት ነው አይደለም ማህበራዊ ትስስራችን ሊጠነክር ሰው ጥንቃቄ እንዲወስድ ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ ነፍስን በነፍስ በማጥፋት እኮ ለናንተ ህይወት አላችሁ አለ የመኖር ዋስትና አላህ እየሰጠ አንተን ሲያጠፋ ታስሮ አይቀርም እንደሚገደል ያውቅ ለመሞት ሲወስን ነው አንተ የሚያጠፋ ደም ያለበት ሰው ውስጡ ረፍት የለው ሸኽ ሳልህ የምንላቸው ጎንደር ካሳደጉን መሻይኾች ውስጥ አንድ አባባል ይላል አንዳንዱ ሞኝ ነው ገድዬ ነው ማረፍ ይላል ገሎ ማረፍ አለ እንዴ በቃ እኮ ጨለማው ጉድጓድ ውስጥ ገባ መውጫ የሌለው ስቃይ መንግስት አይድረስብህ ህዝብ አይድረስብህ ውስጥ ሰላም የለው ሪዝቅህ የጠበበ ትዳርህ የታወከ ጽዋህ የጎደለ መረጋጋት የጎደለ የሚያሳድህ የሰው ደም አለ ሰው ስላየ መንግስት ስላየ አይደለም ገድየህ ልረፍ የሚባል ወደ ማታረፍበት እስር ቤት ውስጥ ወድቀ ታዲያ በየሚዲያው ላይ የምንሰማው ተረት አሉባልታ እስልምናን አይወክልም እስልምና ለሰው ልጅ ነፍስ ክብርን ችሯል የእዝነት ሃይማኖት አድርጎታል እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቅ መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው ጎረቤት እንዲያከብር ለዛ ነው በሰላም እየኖርን ያለ ለምንድነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር ቦኮ ሐራም ለምን አይገባ ሌላ ጀማ ለምን አይገባ እንዲህ አይደለም የታነጸው ይሄ ትውልድ ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል ከነሱም በኋላ የመጡት ኡስታዞቹ ይሄን ያሰረጹት ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋ በትልቁ ነው የታነጸው ትውልድ ሌላው እንዲያከብር ተደርጎ ነው የተቆጠቆተ يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت وباركت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت وصليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا رزقا إلا وسعته ولا غائبا إلا رددته ولا مريضا إلا شفيته ولا ميتا إلا رحمته ولا سلاما إلا أنزلته ولا بركة إلا مددته اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نسألك العفو والعافية
والمعافاة الدائمة في الدين والدنيا والآخرة.